በአሜሪካ የገንዘብ ኖቶች ላይ አንድ በጉልህ የሚነበብ ጽሑፍ አለ። ኢን ጋድ ዊ ትረስት ይላል። እምነታችን በእግዚአብሔር ነው። ይህ ቃል ፍጹም ሃይማኖታዊ ነው። በፕሮቴስታንት መሪዎች ምክረ ሐሳብ የአገሪቱ ብሔራዊ መፈክር ናሽናል ሞቶ ለመሆን የበቃ የገንዘብ ኖቶች ላይ ወይም ደግሞ ዶላር ላይ አሁንም በጉልህ የሚነበብ። የዛሬ ቆይታችንን በአንድ ጥያቄ እንጀምር። ይህ የዲሞክራሲ ቁንጮ በምትባለው አሜሪካ የገንዘብ ኖቶች ላይ ያለ ጽሑፍ በኢትዮጵያ የገንዘብ ኖቶች ላይ ቢኖር እንድምታው ምን ሊሆን ይችላል? ምላሻችን የተለያየ የሚሆን አይመስለኝም። አንዳንዶቹ በሀገሩ ሁለተኛ ዜጋ ሆነናል ለሚል ክርክር ማስረጃም ሊያደርጉት ይችላሉ። ሌሎች በተቃራኒ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንግስት ጋር ሆና ጭቆና ለማድረሷ ማስረጃ ይሆነናል ብለው በየአደባባዩም ሀሳባቸውን ሊሰነዝሩበት የሚችል ቃል ይሆን ነበር። ግን አገሩ አሜሪካ ሆነና የዲሞክራሲ ቁንጮ በምትባሏ ልዕለ ኃያሏ ሀገር እንዲህ አይነቱ ቦታ ስፍራ ሳያገኝ ቀረ። ይህንን ጉዳይ ያስቀደምኩት በኢትዮጵያ ሃይማኖትን ማዕከል ያደረጉ ክርክሮች በዋነኝነት ምልክትና ሃይማኖታዊ ትምህርትን መነሻ ስለሚያደርጉ ነው። ዛሬ ላይ መስቀል አደባባይ፣ ኢድ አደባባይ መባል አለበት ከሚለው አንስቶ የኢትዮጵያ የዘመን መቁጠሪያ ስርዓትም መቀየር አለበት የሚሉ ወገኖችን በብዛት ማድመጥ እየተለመደ ሂዷል። በተለያዩ ማህበራዊ ሚዲያዎች ላይም ስለዚህ ጉዳይ አስፍቶ ማቅረብ አዲስ ነገር የማይሆንበት ደረጃ ላይ ተደርሷል። ዋትዝ ዓመተ ምህረት ኢየሱስ ለኛ ሲል ተሰቅሎ ምህረት አገኘን ነው። እኔ ሙስሊም ይመለከተኛል ወይ? እኔ በዛ ባምንማ ክርስቲያን ሆን ነበረ። ምክንያቱም እኔ ስለማላምን ነው ሙስሊም የሆንኩት። ቁርአን ጋር በትመጣ ኢየሱስ ተሰቀለ የሚለውን ኢየሱስ የፈጣሪ ልጅ ነው የሚለውን የሚያይበት የተለየ አንግል አለው። ይሄኛውን ካላንደር የኢትዮጵያ ካላንደር ተብሎ ሪኮግናይዝ እንደተደረገው ዘመኑ ሲቀየር ዘመነ ማቴዎስ ነው፣ ዘመነ ሉቃስ ነው፣ ዘመኑ እኔ ጋር ይያዛል ወይ? እኔ ሙስሊም ነኝ፣ ሉቃስም ማቴዎስም ማርቆስም ከኔ ጋር ምን ግንኙነት አላቸው? ይሄ ካላንደር እንዲቀጥልና የሁሉም የኢትዮጵያን እንዲሆን ከተፈለገ የሙስሊሞች ካላንደርም ፓርት ኦፍ ካላንደሩ ሆኖ አብሮ ፓራላሊ እንዲሄድ ይደረግ። ይህም ሆኖ ጉዳዩ እጅግ ሰፊና ጥልቅ ስለሆነ አንድን ፈርጅ ብቻ መዞ ነገሩ ላይ መወያየት የሚያስፈልግ ይመስለኛል። ዛሬ አንድ ጉዳይ ላይ ያተኩራለሁ። በኢትዮጵያ የታሪክ ሂደት ላይ ጥናት የሚያካሄድ ደጋግሞ መጽሐፍቶችንም ያቀረበ በበርካታ የማህበራዊ ሚዲያ ተከታዮች ውስጥ ደግሞ እንደ ምልክት የሚታይን ግን ደግሞ በሚያስተላልፋቸው መልእክቶች ውስጥ የተለያዩ ስህተቶችን ደጋግሞ የሚያሳየንን የእስልምና ሃይማኖት መምህር በታሪክ እይታ ደግሞ የታሪክ ተመራማሪውን ኡስታዝ አህመዲን ጀበል ዛሬ ስለ ኡስታዝ አህመዲን ጀበል የታሪክ ድርሰቶችና የታሪክ እይታዎችን እንነጋገራለን። ለእይታ እንዲሆነን የኡስታዝ አህመዲን ጀበልን የታሪክ እይታዎች በሶስት ቦታ ላይ ከፋፍለን እንመለከታቸዋለን። የመጀመሪያው የታሪክ ምርምርን ለፖለቲካ ዓላማ እንደሚጠቀሙ ሰዎች ሁሉ ኡስታዝ አህመዲን ጀበልም የታሪክ እውነቶችን ይደመስሳል ወይንም ደግሞ እንዳልተፈጠሩ አድርጎ ለማለፍ ይሞክራል። ይህ ዲኒያልና የታሪክ ዲስቶርሽን በሚባል በተለያዩ አንጻሮች በሚታይ እውነት ውስጥ የሚመዘን ነው። ሁለተኛው የኡስታዝ አህመዲን ጀበል የታሪካዊ ስራዎችና የሐሳቦቹ ማጠንጠኛ መሰረታዊ ክፍተት ሆኖ የሚታየውና በታሪክ ሂደቶች ውስጥ ጉልህ ስህተት ሆኖ የሚነሳው ያልነበረን ታሪክ እንደነበረ አድርጎ ለመጻፍ መሞከሩ ነው። በሶስተኛ ደረጃ ላይ የምንመለከተው ደግሞ ያልነበረን ታሪክ ብቻ ሳይሆን ያለን ታሪክ ከአውዱ ውጭ አውጥቶ ዲኮንቴክስቹዋላይዝ አድርጎ ለመረዳትና ለተከታዮቹ ለማስረዳት የሚሄድበት ርቀት ነው። ቆይታችን በእነዚህ ሶስት ነገሮች ላይ የሚያጠነጥን ይሆናል። ኢትዮጵያ ተደጋግሞ እንደተባለው በእስልምና እምነት ታሪክ ውስጥ ሰፊ ቦታ ያላት ሀገር ናት። ይህ ግን የጥንታዊት ኢትዮጵያ መልክ ብቻ አይደለም። ከዛ በኋላ በነበሩ ዓመታትም የኢትዮጵያ ክርስቲያናዊ ገዢዎች ለእስልምና እምነት ተከታዮች እጅጉን እንደሚባለው አስፈሪና የተለየ መልክ ያላቸው ተደርገው የሚቆጠሩ አይመስልም። ጥንታዊትን ኢትዮጵያ ትተን ወደ መካከለኛው ዘመን ስንሄድ የምናገኛቸው ማስረጃዎችም በዚህ ውስጥ የሚሰፈሩ ናቸው። ይኩኖ አምላክ የዛጉዌ ሥርወ መንግስትን አሸንፎ ስልጣን በያዘ ማግስት ለግብጾች በጻፈው ደብዳቤ ላይ የእስልምና እምነት ተከታዮችን በጥሩ ሁኔታ ይዤ ያለሁና እውቁልኝ የሚል ማስታወሻን ስለመላኩ በቀደመው ዘመን በነበሩ ድርሰቶች ላይ በስፋት እንመለከታለን። ከዛ በኋላ በ16ኛው ክፍለ ዘመን የነበሩ እውነታዎችንም ከተመለከትናቸው ከዚህ የሚረቁ አይደሉም።
ጥቂት አገር አሳሾችን በተከታታይ እያነሳን የነሱን የዘመንና የወቅት ትዝብት ለመመልከት እንሞክር። በ16ኛው ክፍለ ዘመን ወደ ጎንደር ያመራው ፍራንሲስኮ አልቫሬዝ በጊዜ የነበረውን እውነት ሲተነትን በስፍራው የነበሩ ሙስሊሞች ከሌላው የህብረተሰብ ክፍል ጋር ተሰባጥረው አብረው ይኖሩ እንደነበረ በስፋት ለማንሳት ሞክረዋል። በኋላ ላይ ከሱ ጥቂት ዓመታት ቆይቶ የመጣው ዲ ኤልሜዳም የተሰኘው ሌላው አገር አሳሽና ሚስዮናዊም በተመሳሳይ የኢትዮጵያ ሙስሊሞች ከሌሎች እምነት ተከታዮች ጋር አብረው ሲኖሩ መመልከቱን በማስታወሻው ላይ አስፍሮ እንመለከተዋለን። ምናልባት ከነዚህ ሁለት ሰዎች ለየት ያለ መረጃን ይዞ የመጣው ደግሞ ፈረንሳዊው ሐኪም ነው። ይህ ሐኪም ቻርልስ ፓንኬት ይባላል። ቻርልስ በመጣበት ዘመን የ17ኛው ክፍለ ዘመን ፍጻሜና የ18ኛው ክፍለ ዘመን መባቻ ላይ ኢትዮጵያውያን ሙስሊሞች በተለይም ደግሞ በወቅቱ የሀገረ መንግስቱ መዲና በነበረችው ጎንደር 1/3 ድርሻ እንደሚኖራቸውና እነሱም ከሌላው የህብረተሰብ ክፍል ጋር ተሰባጥረው የሚኖሩ ብቻ ሳይሆኑ በመንግስቱ ውስጥም ሹመት እንዳላቸው በመጽሐፉ ላይ አስፍሮ እንመለከተዋለን። ይህ ሹመትም በጊዜው በመንግስቱ ስርዓት ውስጥ ትልቅ የሚባለውን ቀረጥ የመሰብሰብ ኃላፊነት እንደተሰጣቸው የሚገልጽ ነው። በነገራችን ላይ ይህ የቻርልስ ፓንኬት ማስታወሻ በቀጣዩ ዘመን ላይም በተመሳሳይ መንገድ ሰፍሮ የምናየው ነው። ከጥቂት ዓመታት በኋላ በ18ኛው ክፍለ ዘመን ኢትዮጵያን የጎበኘው ስኮትላንዳዊ ጄምስ ብሩስም በተመሳሳይ ስለ ኢትዮጵያ ሙስሊሞችና ክርስቲያኖች መስተጋብር ሰፋ ያለ ማብራሪያን በመጽሐፉ ላይ አስፍሮ እንመለከተዋለን። እንደ ጄምስ ብሩስ ገለጻ የወቅቱ እስልምና እምነት ተከታዮች በስርዓተ መንግስቱ ውስጥ የተለያዩ ኃላፊነቶች እንዳላቸውና ነጋድራስ የሚል ማዕረግን የሚይዘው ከቀረጥ ጋር የተያያዘ ስራን ይሰሩ እንደነበረ በማስታወሻው ላይ ደጋግሞ ጠቅሶት እናያለን። ከነዚህ ሁሉ አገር አሳሾች በኋላ ወደ ኢትዮጵያ የመጡት ሄንሪ ሳልትና አንቷን ዲባዲም የነበራቸው ምልከታ ከዚህ የተራራቀ አይደለም። የኢትዮጵያ እስልምና ተከታዮች በደረሱበት ቦታ ሁሉ ከሌላው የማህበረሰብ ክፍል ጋር ተመሳሳይ የኑሮ ደረጃን እየኖሩ መሆናቸውን ምስክርነት ሲሰጡ እናገኘዋለን። ከፍ ብለን ያነሳናቸው የአገር አሳሾች ማስታወሻዎች አህመዲን ጀበል በኢትዮጵያ ታሪክ ውስጥ የሆኑ ነገሮችን ሁሉ እንዳልተፈጠሩ አድርጎ ይክዳል ለሚለው ክርክራችን ማስረጃ ሆኖ የሚቀርቡ ናቸው። አህመዲን ጀበል በተለያዩ ስራዎቹ የኢትዮጵያ እስልምና እምነት ተከታዮች በጨለማ ዘመን ውስጥ ዘመናቸውን እንደፈጁ አድርጎ ሲከራከር ሲሟገት በየአደባባዩ እንመለከተዋለን። ኢትዮጵያ እስልምናን ከመቀበል ባለፈ ረጅም ዘመናት የክርስትና እምነትን ይከተሉ የነበሩ ገዢዎቿ ሁሉ የእስልምና ላይ ጭቆናን እንጂ የተለያዩ የመንግስት ኃላፊነቶችን የሰጡ ሳያስመስል ማቅረቡም ታሪክን በሚዛን ለመመልከት ፍላጎት እንደሌለው በወጉ የሚያረጋግጥ ይመስለኛል። በነገራችን ላይ ታሪክን በታሪክ አውድ ውስጥ መመልከት የግዴታና ወደ እውነተኛ ፍርድ ለመድረስ እጅጉን አስፈላጊ ነው። አይደለም ከ200 እና 300 ዓመት ከፍ ብሎ 500 እና 600 ዓመት በፊት የነበረን ጉዳይ በ1960ዎቹ የነበረውን የኢትዮጵያ ተማሪዎች እንቅስቃሴ ቢሆን በአውዱ መመልከት ካልተቻለ ድምዳሜው አስቸጋሪ የሚሆን ይመስላል። ከዚህ አንጻር አህመዲን ጀበል በኢትዮጵያ ታሪክ ውስጥ የነበሩ ነገሮችን ወደ ጎን ከመግፋት ባለፈ የታሪክ አውድ ግንዛቤን አንሻፎ የሚመለከትበትም መንገድ በብዙ መንገድ የሚያስነቅፍ አድርገን ልንወስደው እንችላለን። እዚህ ላይ የአውሮፓውያንን ተሞክሮና በኢትዮጵያ የነበረውን ነባራዊ ሁኔታ በጥቂቱ ማንሳት ዘመኑን በዘመን አውድ ውስጥ ለመረዳት እጅግ አስፈላጊ ነው ብሎ መናገር የሚቻል ይመስለኛል። በ16ኛው ክፍለ ዘመን እንግሊዝን ያስተዳደረችው ማሪ ወይንም ደግሞ በታሪክ ስሟ ውስጥ ብለድ ማሪ የተሰኘችው ግለሰብ ከሷ እምነት ተቃራኒ የሆኑና የሷን እምነት ያልተከተሉ ሰዎችን ሁሉ በየቦታው እንዲጨፈጨፉ አድርጋለች። ከዚህ በተቃራኒው ደግሞ በመላው አውሮፓ ከእስልምና ጋር በተያያዘ የሃይማኖትን ልዩነት ማዕከል ያደረገ ሰፊ የሚባል ፖለቲካዊ ቀውስ መከሰቱ ብዙ የእስልምና እምነት ተከታዮችም ዋጋ መክፈላቸው የሚታወቅ የሚያሳዝን የዘመን እውነት ነው። ይህንን መነሻ አድርገን በዚህ የፖለቲካና የታሪክ አውድ ውስጥ የኢትዮጵያ ነባራዊ ሁኔታ ከተመለከትነው
ከሌሎቹ ሀገራት በአንጻራዊነት የተሻለ እንጂ እጅጉን አሳዛኝ የሚባል በጨለማ ውስጥ የሚሰፈርም ነበር ብሎ መናገርና መከራከር በጣም አስገራሚና ድፍረትንም የሚጠይቅ ተደርጎ ሊወሰድ ይችላል። ይህም ሆኖ ግን በዓለም ላይ የነበረውን ነባራዊ ሁኔታ እንዳለ አስቀምጠን የኢትዮጵያን አጠቃላይ ነባራዊ ሁኔታ ከፍ ብለን ካነሳናቸው የሀገር አሳሾች ሁኔታ ነጥለን በራሳችን በኢትዮጵያ የታሪክ ጸሐፊዎች ውስጥ የነበሩ የታሪክ አጋጣሚዎችን ስንመለከትም የነበረው ጉዳይና ሀሳብ ለኢትዮጵያ ሙስሊሞች እጅጉን የተቃረነና በተለየ ሁኔታ የኢትዮጵያ ሙስሊሞች ተጎጂ ነበሩ ብሎ ለመከራከር የሚያስችል አይመስልም። ጥቂት ነገሮችን አሁንም በኢትዮጵያ ታሪክ ውስጥ ከነበሩ ነገሮች ላይ ተውሰን ለማንሳት እንሞክር። የኢትዮጵያ ገዢዎች በተለይም ደግሞ የኢትዮጵያ ሀገረ መንግስት ምስረታና ሂደት እንደ አብዛኛው የዓለም የሀገረ መንግስት ምስረታና የታሪክ ሂደት ሁሉ ለፍትህና ለእኩልነት ለህግ የበላይነት ተገዢ የነበረ አልነበረም። በዚህ የተነሳም ገዢዎች በሚገዙት ህዝብ ላይ የራሳቸውን ንብረት አድርገው ይቆጥሩት ነበር። እነሱ የሚመኙትን እንዲመኝ፣ እነሱ የሚያምኑትን እንዲያምን፣ እነሱ የሚያደርጉትን አሜን ብሎ እንዲቀበል ይጠብቁ ነበር፣ ልክ በሌላው ዓለም እንደነበረው ሁሉ። በዚህ የተነሳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችም በየዘመኑ በመጡ ነገስታት የከፋ ዋጋን ከፍለዋል። ለምሳሌ ያህል ጥቂቶችን ማስታወስ ሳይኖርብን አይቀርም። በንጉሥ አምደ ጽዮን ዘመነ መንግስት የንጉሥ አምደ ጽዮንን አስተሳሰብ የነቀፉ በተለይም ደግሞ ንጉሱ ሁለት ሚስት ማግባትን መፍቀዱና እሱም በዛ መንገድ ማለፉን የተቹ ሰዎች ከፍ ያለ ግፍና መከራን ተቀብለዋል። በተለያዩ አድባራትና ገዳማትም ከዚህ አስተሳሰብና የመንግስቱ ያመጣውን አዲስ እሳቤ የገፉ ሁሉ ከፍ ያለ መከራን ሲቀበሉ መቆየታቸውን በታሪክ ድርሳናት ላይ ተመልክተናል። ኤዎስጣቴዎሳውያንና ደቂቀ እስጢፋኖሳውያንም ከመንግስት ጋር የሚቃረን ሐሳብ በማራመዳቸው አንዳንዶችም በዘመኑ የነበረውን የመንግስታዊ ስርዓት አካሄድ በመንቀፋቸውና በመተቸታቸው ሰፊ የሚባል እርምጃ ተወስዶባቸዋል። ብዙዎቹም ተጨፍጭፏል። ከሀገራቸውም የተሳደዱት ብዙ እንደሆኑ መናገር ይቻላል። ይህ ማለት በክርስትና እምነት ተከታዮች ላይም ከመንግስታዊ ስርዓቱ የተቃረነ ሐሳብ የነበራቸው ሰዎች ሁሉ ግፍና መከራን ሲቀበሉ ስለመቆየታቸው ማስረጃ ነው። በነገራችን ላይ ከዛ በኋላ በነበሩ የመካከለኛው ዘመን ታሪክ ውስጥም እንዲህ አይነቱ አስተሳሰብ በስፋት የቀጠለ ነው። ህዝብ ነኝ የተሰኘው የኢትዮጵያ መሪ አገር በሚያስተዳደር ሰዓት ሐሳቤን አልተቀበሉም ያላቸውን የሀገሪቱን ሊቃነ ጳጳስ እንዲገደሉ አድርጓል። አፄ ሲስኖስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የወሰዱት እርምጃም የጥቁር ነጥብ ተደርጎ ዛሬም ድረስ የሚነሳ ነው። አንዳንድ የታሪክ ጸሐፊዎች እንደሚያነሱት በሺዎች የሚቆጠሩ ኦርቶዶክሳውያን በአፄ ሲስኖስ አመለካከት ውስጥ ሊያልፉ ባለመፈለጋቸው፣ እምነታቸውንም ባለመቀበላቸው ወይንም ደግሞ እነሱ ለመቀየር ባለመውደዳቸው ከፍ ያለ ዋጋን ከፍለዋል። ብዙዎቹም ሞተዋል። በያሉበትም እንዲሳደዱ ተደርጓል። የአፄ ቴዎድሮስ ነባራዊ ሁኔታም ቢሆን በቤተክርስቲያኗ አማኞች በተለይም ደግሞ አገልጋዮች ላይ የጎላ እርምጃን የወሰደ መሆኑ ብዙ የሚያከራክር አይመስለኝም። እዚህ ላይ የኋላውን ዘመን በተለይም ደግሞ በደርግ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሱ አቡነ ቴዎፍሎስ እንዲገደሉ መደረጋቸው፣ ከፍ ያለ ዋጋን መክፈላቸው አብሮ በሰፊው ሊታይ የሚገባው የታሪክ እውነት ነው። እንዲህ አይነት ማዕቀፎች አስቀድመን እንዳልነው የኢትዮጵያ እስልምና ላይ በተለይ በዛሬው ዘመን ምርምር የሚያካሂዱ ሰዎች ሁለቱን የሃይማኖት ተከታዮች በተለያየ መስፈርት ውስጥ ለመመዘን መሞከራቸውና እጅግ የተቃረነና የተራራቀ የህይወት መንገድን የተከተሉ አድርገው ለማቅረብ መሞከራቸው በጥያቄ ምልክት ውስጥ ብዙ እንድንሟገት፣ ብዙ እንድንከራከር የሚያስገድድ እውነት አድርገን እንወስደዋለን። ኡስታዝ አህመዲን ጀበል ቀደም ብለን ባነሳነው የታሪክ እውነት ውስጥ የኢትዮጵያ እስልምና በየዘመናቱ የደረሰበትን መከራ ለማንሳት ሲሞክር የኢትዮጵያ ክርስትናም ከመሪዎቹ ጋር በነበረው አለመግባባትና አምባጓሮ የጎላ ዋጋን መክፈሉን ሊናገርም ሆነ ደፍሮ ሊያወራው ፍላጎት የለውም። ይህ ካልሆነ በኢትዮጵያ መሪዎችና በተለይም ደግሞ በስቴትና ሶሳይቲ ግንኙነት ውስጥ የነበረውን አጠቃላይ የታሪክ መዛባትና የጭቆና መንገድ ለአንድ አካል ብቻ መስጠትና ሌላውን ደግሞ የተሻለ ተጠቃሚ አድርጎ ብቻ ለመቁጠር መሞከር በነገ መንገዳችን ላይ የራሱን ጥቁር ነጥብ መጣሉ የሚቀር አይመስልም። ይህም ሆኖ ኢትዮጵያን በረጅም የዘመን ታሪክ ውስጥ ያስተዳደሩ መሪዎች
የክርስትና እምነት ተከታይ በመሆናቸውና በዘመን አውድ ውስጥ ደጋግመን እንዳነሳ ነው እነሱ ያሰቡትንና እነሱ የሆኑትን ሁሉ ሌላው ሕዝብ መምሰል አለበት ብለው ከመመኘት የተለያዩ እምነት ተከታዮች ላይ የጎላ እርምጃን ወስደዋል። በዚህ ሂደት ውስጥ የእስልምና እምነት ተከታዮችም በየዘመናቱ እጅግ የከፋ መስዋዕትነትን ሲቀበሉ ቆይተዋል። ይህም ቢሆን ግን አጠቃላይ የኢትዮጵያን የታሪክ አውድ ከመገንዘብ ጋር ተደምሮ ሊታይ የሚገባው ነው። ኡስታዝ አህመዲን ጀበል ግን በታሪክ ጥናቶቹ ላይ ከፍ ብለን እንዳነሳ ነው እንዲህ አይነቱን አካታች የሀገረ መንግስትና የህዝብ ግንኙነት በተለይም ደግሞ የበዳይ ተበዳይ ትርክት ለአንድ ወገን ብቻ በመስጠት ሌሎችን በዳይ አንደኛውን ወገን ደግሞ ተበዳይ አድርጎ ለመሳል ለማንሳት በተለያዩ አጋጣሚዎች ሲያነሳ ሲቀሰቅስ እንመለከተዋለን። ከመጀመሪያው ከሰሃቦች ስደት ጀምሮ ዛሬ እንግዳ በመቀበል ተቻችለን ኖርን፣ አስተናገድን፣ ጥሩ ታሪክ ተደርጎ ዛሬ ፍሬም የተደረገ ነገር ግን ነበር ወይ በዛን ሰዓት ክስተቱ ከሆነ በኋላ ብለን ስናይ ኢንክሉዲንግ መንግስት አካባቢ ያሉ ሪፖርቶችን ስናይ እንደ ኢነሚ የታየው ስቴቱን ክርስቲያናዊ አድርጎ ሪሊጅንን ፕራይመሪ የመንግስት ሪሊጅን አድርጎ የቆመ መንግስት ስለሆነ ያንን የሚገዳደርና የሚቀናቀን አካል አንዱ ብዙ ተከታይ ያለውና ዙሪያው ላይ ያለ ሙስሊም ያለበት ከመሆኑ አንፃር ከሃይማኖቱም ባህሪ አንፃር ሙስሊሞችን አጠናክሮ ሊወስድ የሚችል ሃይማኖት ኢስላም ስላለ የመጀመሪያው ጠላት የተደረገው ሙስሊሞች ሳይሆኑ ራሱ ሃይማኖቱ ነው ስጋት ተደርጎ። ኡስታዝ አህመዲን ጀበል በታሪክ ላይ የሚያካሂዳቸው እንዲህ አይነት አንድን ወገን ብቻ የለዩ አካሄዶች በተለያዩ ማስረጃዎችና እሱ በፈጠራቸው እውነቶችም ለመታገዝ የሚሞክሩ ናቸው። እዚህ ላይ በተለያዩ አጋጣሚዎች በአብዛኛው ማህበረሰብ ውስጥ ተደጋግሞ እንዲነሳ የሚደረገው ኢትዮጵያ የክርስቲያን ደሴት ናት የሚለው አነጋገር ማስረጃ ሆኖ ይቀርባል። በተመሳሳይ ደግሞ ከግራኝ አህመድ መስፋፋት ጋር ተያይዞ የሚጠቀሱ ጉዳዮችም ሌላ የመከራከሪያ ነጥብ ሆነው እናገኛቸዋለን። ሁለቱን ጉዳዮች በተናጠል መመልከት አስፈላጊ ይመስለኛል። በ1891 ዓ.ም ዳግማዊ ምኒልክ ለአውሮፓ መንግስታት በጻፉት ደብዳቤ ላይ አንድ ነገርን አስፍረዋል። ይህ ሐሳብ ዛሬም ድረስ በብዙዎቹ ተደጋግሞ የሚነሳ ከዛ በኋላ በነበሩ ነገስታትም ተደጋግሞ የተጻፈ ነው። እዛ ደብዳቤ ላይ ኢትዮጵያ የክርስቲያን ደሴት ናት ይላሉ ንጉሱ። እንዲህ አይነቱ አገላለጻቸው በኋላ ላይ በመጡ የታሪክ አጥኚዎች በተለይም ደግሞ በኢትዮጵያ ታሪክ ላይ ጉልህ ምርምርን ባደረጉት ሮቢንሰንን በመሰሉ ሰዎች አውዱ ሌላ ነው ብለው ደጋግመው ጽፈውበታል። ሌሎች የታሪክ ተመራማሪዎችም ኢትዮጵያ የክርስቲያን ደሴት ናት የሚለውን ጽሑፍ ዳግማዊ ምኒልክ ለአውሮፓ መሪዎች ያስገነዘቡት በአንድ መሰረታዊ ምክንያት ላይ ተመስርተው ነው ይላሉ። የአካባቢው ሀገራት በአረባዊነትና በእስልምና እምነት ተከታዮች እየተከበበ መሄዱን ተከትሎ የኢትዮጵያ ሕልውና አደጋ ላይ መውደቁን የተረዱት ዳግማዊ ምኒልክ ከክርስቲያን መንግስታት ድጋፍ ለማግኘት ይመኙ ነበር። በመሆኑም በዙሪያችን ያሉ የእስልምና መንግስታት እኛ ላይ ጫና እያሳደሩ ነው የሚለውን መልእክት ለማስተላለፍ ኢትዮጵያ የክርስቲያን ደሴት ሆናለች የሚልን ሀሳብ አንስተው እንመለከታለን። ያ ባይሆን ከተለያዩ እስልምና እምነት ተከታዮች ጋር አድዋ ላይ የተገኙት ንጉስ ያንን ሁሉ ነገር ወደ ጎን ገፍተው ዓለምም የሚያውቀውን እውነት ዘንግተው ኢትዮጵያ የክርስትና ደሴት ናት የሚሉበት ምክንያት በምንም መንገድ እውነትና ተገቢነት ያለው ተደርጎ ሊወሰድ የሚችል አልነበረም። በነገራችን ላይ ሮቢንሰን የኢትዮጵያ ሀገረ መንግስት ምስረታን ታሪክ በሚመለከት ሰዓት የግራኝ አህመድ መስፋፋትን ተከትሎ ኢትዮጵያን ሙስሊሞች ከግራኝ አህመድ ጋር በመሆን በማዕከላዊ መንግስት ላይ የከፋ ጥቃትን መሰንዘራቸውና ይህም ጥቃት በኋላ ላይ በመጡት ነገስታት ላይ ትልቅ ስጋትን አጭሮ ያለፈ መሆኑን ይጠቅሳል። በዚህ የተነሳም የተለያዩ ነገስታት የተለያዩ የአረብ ሀገራት ጋር ወደ ግጭት ሲገቡ ኢትዮጵያን ሙስሊሞች ወደ እኛ ይዞራሉ የሚል ፍርሃት እንደነበረባቸው አስታውሶ አስፍሯል። በዚህ በኩል ተጠቃሹ መሪ አፄ ዮሐንስ ናቸው። አፄ ዮሐንስ ከማሃዲስቶችና ከግብጾች ጋር ተደጋጋሚ ውጊያ በሚያደርጉ ሰዓት ይሄው ስጋት ስለገባቸው የሃይማኖት ምክክር ያስፈልጋል በሚል በእስልምና እምነት ተከታዮች ላይ እርምጃ ስለመውሰዳቸው ተደጋግሞ ተጽፏል። ይሁንና ይህ ታሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተጠያቂ የሚያደርግበት ምንም አይነት አመክንዮ የለም። ቤተክርስቲያኗም ከእንዲህ አይነቱ ታሪክ ያተረፈችው ነገር የለም።
ኡስታዝ አህመዲን ጀበል አጠቃላይ የኢትዮጵያን የታሪክ እውነቶች በወደዳቸው መስፈርቶች ውስጥ ለመመዘንና ያለፉ የተከሰቱ ነገሮችን ከመምዘዝ የቀሩትን ደግሞ እና የነበሩ በጎ ገጽታዎችን ከመድፈቅ ባለፈ ዓለም አቀፍ የታሪክ እውነቶችንና የፖለቲካ ትንታኔዎችንም በወደዳቸው መንገድ ሲደፍቃቸው እንመለከታለን። እዚህ ላይ በቅርቡ ደጋግሜ የሚያነሳውን አንድ ሐሳብ ማንሳት አስፈላጊ ይመስለኛል። ይሄም የኢትዮጵያ መንግስት በተለይም ደግሞ የሃይማኖትና የመንግስት መለያየትን ሐሳብ የተንተራሰ ነው። ኡስታዝ አህመዲን ጀበል ዛሬም ሆነ ትላንት በኢትዮጵያ ሃይማኖትና መንግስት መለያየት በተገቢው ደረጃ አላደገም የሚልን ክርክር ደጋግሞ ሲያነሳ እናየዋለን። እንዲህ አይነቱ ክርክር በሚዛኑ ከተመለከትነው በተለያዩ ሃይማኖት ተከታዮች በኩል ብዙ ቅሬታ የሚያስነሳ ብዙ ሙግትን የሚያቀርቡበት ሊሆን እንደሚችል የሚያከራክር አይደለም። ግን አህመዲን ጀበል ሴኩላሪዝም ወይንም ደግሞ የመንግስትና ሃይማኖትን መለያየት ጉዳይ ሲያነሳ ሁሌም ቢሆን የሚደፍቀው አንድ እውነት አለ። ይህ እውነት አህመዲን ጀበል እያወራ ያለው ስለ የትኛው ሴኩላሪዝም ነው የሚለው ጥያቄ ነው። ዓለም ላይ ሴኩላር የሆኑ ስቴቶች ወይንም ደግሞ መንግስትና ሃይማኖትን የነጣጠሉ ስርዓተ መንግስታት የተለያየ መልክ ያላቸው ናቸው። አንደኛው ወግ አጥባቂና በተለያዩ ዓለማት በተለይም ደግሞ የፈረንሳይ ሞዴል ወይንም ፈረንሳይን የመሰለ በሚል የሚጠቀሰው ለሃይማኖታዊ እንቅስቃሴ ፍጹም ቦታ የማይሰጥ ስርዓተ መንግስት ሲሆን፣ ሌላኛው ደግሞ ለዘብተኛ የሚባለው አሜሪካ መራሹ የሴኩላሪዝም ወይንም የሃይማኖትና መንግስት መለያየት ነው። የአሜሪካ ሞዴል የሚባለው በተወሰነ መልኩም ቢሆን ለሃይማኖታዊ እንቅስቃሴዎች ስርዓተ መንግስቱ እውቅና ይሰጣል። በትምህርት ቤቶች ውስጥም እንዲህ አይነት ሃይማኖታዊ ጉዳዮችን በለዘብተኛ መንገድ ያስተናግዳል። የፈረንሳይ አቋምና የሌሎች የአውሮፓ ሀገራት የሚያራምዱት በአንጻሩ ፍጹም የሆነ ሃይማኖታዊ ጉዳዩን ከስርዓተ መንግስት ውስጥ መግፋት ነው። እንዲያም ሆኖ አሜሪካም ሆነ ፈረንሳይ የሴኩላሪዝም መጠናቸው የተለያየ ነው ቢባልም ዛሬም የቀደመ ትውፊታቸውንና የመጡበትን የክርስትና መንገድ የዘነጋ አይደለም። ለዚህ ደግሞ የአሜሪካም ሆነ የፈረንሳይ የሴኩላሪዝም መንገድ አንድ ማሳያ ሆኖ ይቀርባል። ፕሮግራማችን ስናነሳ ያነሳ ነው በአሜሪካ የገንዘብ ኖቶች ላይ ያለው ለአምላክ እንታመናለን የሚለው ጥቅስ ዛሬም ቢሆን የተለያዩ እምነት ተከታይ ያላትና በመንግስትና ሃይማኖት መለያየት በምታምነው አሜሪካ ውስጥ አገልግሎት እየሰጠ ይገኛል። አሜሪካ ውስጥ ዛሬም ቢሆን የእስልምና እምነት ተከታዮች በይፋ ብሔራዊ በዓላቸውን አያከብሩም። ለዚህ በዓላቸው ተብሎ የመንግስት ተቋማት አይዘጉም። ይሁንና በየስቴቱ ወይም ደግሞ በዛን ቀን ሃይማኖቱን የሚያከብሩ ሰዎች በየቤታቸው እንዲያከብሩ ግን ሕጋቸው ይፈቅዳል። ከዚህ በተቃራኒ ደግሞ የክርስትና እምነት ተከታዮች በአሜሪካም ሆነ በፈረንሳይ ብሔራዊ በዓላትን እንዲያከብሩ ይፈቀድላቸዋል። ይህን ንጽጽር ያቀረብኩት አህመዲን ጀበል ሴኩላሪዝምን የሚመለከቱበት ሚዛን የትኛው እንደሆነ ግራ ስለሚያጋባና የሱ የሴኩላሪዝም አረዳድ ብጅታም በተከታዮቹ ላይ ተጽዕኖን ሲያሳድር ደጋግመን ስላየን ነው። አይዲያል ኢትዮጵያውያን በአደባባይ ህይወታቸው ኢትዮጵያን የሚወክሉ ናሽናል ሲምቦልስ እንደ ሀገር፣ ኢትዮጵያን የሚወክሉ የታሪክ ትርክቶች፣ ኢትዮጵያን የሚወክሉ ጀግኖች፣ ኢትዮጵያን የሚወክሉ አደባባዮችና ስያሜዎች፣ ኢትዮጵያን የሚወክሉ የተለያየ የኢኮኖሚና የማህበራዊ የሚዲያ የፐብሊክ ሂደቶችም አልፎ ህግጋቶችም ሁሉ ኢትዮጵያንን ሁሉ ግምት ውስጥ የከተተና በእኩል አይን ሁሉንም ያቀፈ እንዲሆን ያስፈልጋል። አህመዲን ጀበል በሚያነሳው የሴኩላሪዝም አረዳድ ውስጥ የቀደሙ ትውፊቶችን ማንሳት የሚቻል ይመስለዋል። ግን አሜሪካና ፈረንሳይ በሌሎችም የአውሮፓ ሀገራት ያለው የሴኩላሪዝም አረዳድ የመንግስትና ሃይማኖት መለያየት የቀደሙ እውነቶችንና የመንግስታቱን ትውፊት ባከበረ መንገድ እንጂ የነበረውን ደምስሶ ዛሬ በሚመጣ አዲስ እኩልነት ላይ የተመሰረተ አይደለም። አህመዲን ጀበል በኢትዮጵያ ታሪክ ላይ የሚያካሂዳቸው ጥናቶችና የሚያቀርባቸው ሀሳቦች ከፍ ብለን ባነሳ ነው የኢትዮጵያን ታሪክ በምሉዕነት ባለመረዳት ብቻ የሚያቆም አይደለም። ከዚህ ከፍ ባለ መንገድም አዳዲስ ታሪኮችን በኢትዮጵያ ታሪክ ውስጥ ለማካተት ሲጥር እናገኘዋለን። እዚህ ላይ ጥቂት ማሳያዎችን እንውሰድ። የመጀመሪያው ደጋግሞ የሚያነሳው የኢትዮጵያ ክርስትና በተለይም ደግሞ የኦርቶዶክስ እምነት ወደ ኢትዮጵያ የገባበት ዘመን ነው። አህመዲን ጀበል በተለያዩ ጽሁፎቹና በተለያዩ መድረኮቹ ላይ ኢትዮጵያ እስልምናን የተከተለችው በአራተኛው ክፍለ ዘመን ነው የሚልን ሐሳብ ሲሰነዝር እናገኘዋለን።
በንጉሥ ይዛና ጊዜ የነበረው አስተሳሰብ ቀስ በቀስም ወደ ሕዝብ እንደሄደ አድርጎ ሲጠቅስ ተመልክተነዋል። ይሁን እንጂ በኢትዮጵያ ታሪክ ውስጥ ክርስትና ወደ ኢትዮጵያ ገብቷል ተብሎ የሚታሰበው በመጀመሪያው ክፍለ ዘመን ላይ ነው። ይህ መጽሐፍ ቅዱሳዊ ማስረጃ ያለው ከዚህም ከፍ ባለ ሁኔታ ደግሞ በተለያዩ የታሪክ ሰነዶች የታገዘ መሆኑ ብዙ የሚያከራክር አይደለም። አህመዲን ጀበል በኢትዮጵያ ታሪክ ላይ የሚያነሳቸው አዳዲስ ሀሳቦችና ለመጻፍ የሚሞክራቸው ድርሰቶች ከዚህም ከፍ ይላሉ። ለምሳሌ ልጅ ኢያሱ እምነቱን ቀይሯል የሚለን አመለካከት በተለያዩ መድረኮች ላይ ሲያነሳ እናገኘዋለን። ይሁንና አህመዲን ጀበል ለእንዲህ አይነቱ ክርክር ማስረጃ ማቅረብ የሚችል አይመስልም። በእርግጥ በኢትዮጵያ ታሪክ ውስጥ የልጅ ኢያሱ ዘመን ከእስልምና ጋር ተያይዞ ብዙ ክርክር የነበረበት ነው። ይህ ማለት ዙፋኑን ይመኙ የነበሩት ባላባቶች ልጅ ኢያሱ ሃይማኖቱን ቀይሯል፣ ስለዚህም ደግሞ ክዶናልና መነሳት አለብን የሚል እንቅስቃሴ አካሂደዋል። ለዚህም ጽሑፍን አዘጋጅተው ስለመበተናቸው በተለያዩ የታሪክ ሰነዶች ላይ እንመለከታለን። እንዲህም ሆኖ ግን በሱ በኩል እምነቱን ስለመቀየሩ ማስረገጫ ማግኘት የሚቻል አይመስልም። እንደውም በተቃራኒው እምነቱን ሳይቀይር እንደቀየረ ተደርጎ እስልምናን ተቀብሏል ተብሎ ተገፍቷል የሚሉ የታሪክ ሰነዶች ዛሬ ሰፊ ድርሻን እየያዙ ሄደዋል። አህመዲን ከዚህ ባለፈም ወደ ኋላ ዘመን ሄዶ ሌሎች የታሪክ ድርሳናትን በአዲስ መንገድ ለማስተካከል ይሞክራል። እዚህ ላይ የንጉሥ ዳዊት ህልፈት ተጠቃሽ ነው። አህመዲን ንጉሥ ዳዊት ለ20 ዓመታት እስልምና እምነት ተከታዮች ከታገሉት በኋላ መጨረሻም የገደሉት አንገቱን ቆርጠው የጣሉት የእስልምና እምነት ተከታዮች ናቸው ይላል። እዚህ ላይ አበቃም። ይህ ቀን ለእስልምና እምነት ተከታዮች የድል ቀን ሊሆን ይገባል የሚል ክርክርንም ሲያነሳ እንመለከተዋለን። መስከረም 30 1401 ኢትዮጵያውያን ሙስሊሞች ለ20 ዓመታት ሙስሊሞችን ሲበድል ሲጨቁን የነበረው አጼ ዳዊትን አንገት ቀልተው ያሸነፉበት የድል ታሪክ ነው። ይሄን በቀኑና በክስተቱ አንስተን ካልነገርን መስከረም ሲመጣ አስታውሰን ይሄን ሚሞራይዝ ካልተደረገ እንዴት ነው ታሪክ የሚሆነው? የካቲት 4 ፊት ለፊታችን ነው። ኢማሙ አህመድ ድል ያደረገበት ታሪክ እናስታውሰዋለን። ይሁንና ፕሮፌሰር ጌታቸው ኃይሌና ታደሰ ታምራትን የመሰሉ በኢትዮጵያ ታሪክ ላይ ሰፊ ምርምርን ያካሄዱ ሰዎች የንጉሥ ዳዊት ህልፈት ከአንገት መቀላትም ጋር ሆነ ከእስልምና እምነት ተከታዮች ጋር የተገናኘ መሆኑን አንስተው አንመለከታቸውም። ፕሮፌሰር ጌታቸው እንደሚሉት ንጉሥ ዳዊት የሞተው በአንድ ባዝራዊ ተረግጦ ነው ይላሉ። ይህ ማለት አንገቱን ስለመቀላቱ እስካሁን ድረስ በነበሩ የኢትዮጵያ ታሪክ ሁነቶች ውስጥ ያገኘነው ፍንጭ ወይንም ደግሞ ማስረጃ የለም ማለት ነው። አህመዲን ግን ራሱ የጻፋቸውን ድርሰቶቹን በእውነት መንገድ ላይ አስረግጦ ለማቅረብ አዳዲስ ስራዎችንና አዳዲስ መድረኮችን ባገኘ ቁጥር እነዚህን የታሪክ ሁነቶች እየደረሰ ያነባል፣ ለተከታዮችም ሊያሰርጽ ይሞክራል። ግን የታሪክ ማስረጃዎቹ እስካሁን ድረስ አልተገኙም። ምናልባት ነገ ከነገ ወዲያ በሚሰራቸው ስራዎች ውስጥ ደግሞ እነዚህን የታሪክ ሁነቶች በማስረጃ ይዞ ከቀረበ የኢትዮጵያ የታሪክ አካል ሆነው ይቀጥሉ ይሆናል። ሶስተኛው የኡስታዝ አህመዲን ጀበል በኢትዮጵያ ታሪክ ላይ የሚፈጥረው መፋለስ አናክሮኒዝም ይባላል። አናክሮኒዝም የቀደመን ታሪክ ተውሶ በዛሬ አውድ ውስጥ በመመዘን ተከታዮችን ማነሳሳትና በተለያየ መንገድ ውስጥ ዛሬም የሚባል አድርጎ ለመውሰድ መሞከር ነው። እዚህ ላይ አህመዲን ጀበል ደጋግሞ የሚያነሳው ዛሬም ቢሆን የሚሟገትበት የኢትዮጵያ ሙስሊሞች እንደ ሁለተኛ ዜጋ ይቆጠራሉ የሚለው ሀሳብ ትልቁን ድርሻ ይይዛል። ይሁንና ዛሬ ላይ በየትኛውም የሀገሪቱ ክፍልም ሆነ በየትኛውም የፖለቲካ አመለካከት ደረጃ አደባባይ ላይ የኢትዮጵያ እስልምና ተከታዮች እንደ ሁለተኛ ዜጋ ሊቆጠሩ ይገባል ወይም ደግሞ መቆጠር አለባቸው ብሎ ሀሳብ የሚያነሳን ወገን አንመለከትም። አህመዲን ግን በእንዲህ አይነቱ እሳቤ ውስጥ አዲስ የፖለቲካ ስርዓትን ለመገንባትና የፖለቲካ እሳቤን ለማምጣት የኢትዮጵያ እስልምና እምነት ተከታዮች ዛሬም ሁለተኛ ዜጋ ሆነዋል የሚል ጥያቄን ሲያቀርብ እንመለከተዋለን። በነገራችን ላይ የፕሮግራማችን ማጠናቀቂያ የሚሆነው የአህመዲን ጀበል የፖለቲካ ብቻ ሳይሆን የታሪክ አረዳደን ራሱ በገለጸበት አውድ ውስጥ የሚፈትሽን አንድ ሀሳብ በማንሳት ነው። አህመዲን በኢትዮጵያ ታሪክ ውስጥ ያሉ የታሪክ አጻጻፍን በሶስት ከፍሎ እንደሚመለከተው አንድ ቆይታው ላይ ተናግሯል። ይህ ጉዳይ ሂስቶግራፊ ይባላል። ሂስቶግራፊ የታሪክ አጻጻፍ ነው። የኢትዮጵያ
ታሪክ አጻጻፍን ለመመልከትም የሚረዳ ጉዳይ ነው። አህመዲን የኢትዮጵያን ታሪክ አጻጻፍ በሶስት ዘመን ይከፍለዋል። የኦርቶዶክስ አጻጻፍ የነበረበት፣ ሪቪዥኒስቶች የመጡበት እና ፖስት ሪቪዥኒስቶች የመጡበት። በአቋም ደረጃ የክርስትና በተለይም ደግሞ የኦርቶዶክስ እምነት ተከታዮች የነበሩበት ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያገነነ፣ ከዛ በኋላ የነበረውን ዘመን ሪቪዥኒስቶች ደግሞ ክለሳ መደረግ አለበት፣ የቀደመው እውነት አይገልጸንም ብለው የተነሱበት፣ ሶስተኛው ደግሞ ሁለቱም መንገድ መቀራረብ አለበት ብሎ ለመመልከት የሞከረ ነው ብሎ ሲናገርም አድምጠነው እናውቃለን። ግን የኢትዮጵያ የታሪክ አጠናንና የአጻጻፍ ሂደት እሱ በሚለው ሶስት መስፈርት ውስጥ የሚወድቅ ተደርጎ አይቆጠርም። ለዚህ ዝነኛውና ታዋቂውን የኢትዮጵያ የታሪክ አጥኚ ተሻለ ጥበቡን ሐሳብ መዋስ ያስፈልጋል። ፕሮፌሰር ተሻለ ኢትዮጵያን ሂስቶግራፊ ላይ ባጠኑት ጥናት ወይም ደግሞ የኢትዮጵያን የታሪክ አጻጻፍ በመረመሩባቸው ስራዎቻቸው ላይ የኢትዮጵያ የታሪክ አጻጻፍ ታሪክና ደረጃ ሶስት መልኮች አሉት ይላሉ። የመጀመሪያው ክርስቲያናዊ መልክ ያለው ሲሆን ሁለተኛው ኦሪየንታሊስት የሚባሉት ናቸው። ሶስተኛውና ዛሬ ላይም ጎልቶ የሚታየው ደግሞ ራዲካሊስት የሚባሉት የኢትዮጵያ የታሪክ ጸሐፊዎች የጎሉበት ዘመን ነው። እነዚህ ሶስት ዘመናት የመጀመሪያዎቹ ክርስቲያናዊ የታሪክ ጸሐፊዎች የኢትዮጵያን ታሪክና የኢትዮጵያን የሀገረ መንግስት ምስረታ በዋነኝነት ከአምላካዊ ትእዛዝና ኢትዮጵያንም ከመጽሐፍ ቅዱስ ጋር አጉልተው በማስተሳሰር ላይ የሚመሰረቱ ናቸው። ከዚህ በተለየ መንገድ ደግሞ በሁለተኛው ዘመን ላይ ያሉት ኦሪየንታሊስቶች በተለይም አውሮፓውያን የኢትዮጵያን ታሪክ መመርመር ከጀመሩ በኋላ እየተስፋፋ የሄደን ዘመን ይመለከታል። እዚህ ውስጥ ኦሪየንታል የታሪክ ጥናትን ያቋቋሙትና ትልልቆቹ የታሪክ ተመራማሪዎች ከእንግሊዝ ሀገር ተምረው የመጡትን በኋላም በታሪክ ውስጥ መጽሐፍ የጻፉ ሰዎችንም ማንሳት ምንችል ይመስለኛል። ፕሮፌሰር ታደሰ ታምራት፣ ስርጎ ሀብለስላሴና መርዕዶል ዳረጋይ በዚህ በኦሪየንታሊስት የኢትዮጵያ ታሪክ አጻጻፍ ውስጥ የሚሰፈሩ ናቸው። እዚህ ዘመን ላይ ሌሎች የውጭ ሀገር የታሪክ ጸሐፊዎችም ይጠቀሳሉ። ግን የክርስትና የኢትዮጵያ ታሪክ አጻጻፍ የተጫናቸው ነበሩ ብሎ መደምደም አስቸጋሪ ነው። እንደውም ዛሬ ላይ የሚወጡ አንዳንድ ጥናቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በኦሪየንታሊስት የታሪክ አጻጻፍ ውስጥ ተጎጂ ነበረች። ይህ ሲባል በዋነኝነት ምዕራባውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመለከቱበት የራሳቸው የታሪክ መነጽር ስላላቸው በዛ የታሪክ መነጽር ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲመዝኑ ቆይተዋል። ያ ግን በኋላ ላይ በሀገረ መንግስት ግንባታው ላይ የተለያየ ቅራኔን ፈጥሯል። የተለያዩ የእምነት ቡድኖችም ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተለየ መንገድ ጣት እንዲቀስሩ አስገድዷል። ሶስተኛው ዘመን ራዲካሊስቶች የመጡበት ነው። ይህ ዘመን በብሔርና በሃይማኖት ላይ የተመሰረተ የኢትዮጵያ የፖለቲካ ታሪክ ጥናት እየተስፋፋበት የሄደ ነው። የእስልምና እምነት ተከታዮች ላይ ጎልተው የመጡ የታሪክ ጸሐፊዎችም በዚህ የዘመን አውድ ውስጥ የሚዳኙ ናቸው። እነዚህ የታሪክ መስፈርቶችና የታሪክ አጻጻፍ ደረጃዎች ከፍ ብለን እንዳነሳ ነው አህመዲን ጀበል ከሚያነሳቸው በተቃራኒ የሚሄዱ እንጂ ተቀራራቢ አይደሉም። አህመዲን ጀበል ግን እንዲህ አይነቱን የኢትዮጵያ የታሪክ ጥናት የታሪክ ሂደት ወይም ደግሞ ታሪካዊ ደረጃዎቹን በወጉ ባለመመርመር የኢትዮጵያን የታሪክ ጥናት ሂደት ሰፊውን ክፍል ለክርስትናና ለኦርቶዶክስ ብቻ ይሰጣል። ከዛ በኋላ የመጣው ሙግት ደግሞ ከዚህ የተቃራኒና እሱን የመከለስ ብቻ አድርጎ ይመረምረዋል። ይህ ግን የእሱን የታሪክ መንገድና አረዳድ በገሃድ ከማሳየት ያለፈ እውነትነትን የሚያሳይ የኢትዮጵያን የታሪክ አጻጻፍ ሂደትም ለመመርመር የሚያግዝ ነው ተብሎ አይታመንም። የዛሬ ፕሮግራማችን በዚህ አበቃ። ሀሳብ አስተያየቶቻችሁን በተለመደው የሀሳብ መስጫ ሳጥኖች ላይ እንደምታሳርፉና ከዛ ሀሳብ ላይ ተነስተን ደግሞ ተጨማሪ ውይይቶች እንደምናደርግ ተስፋ አደርጋለሁ። ፕሮግራማችን ተጠናቀቀ። መስከረም ሚዲያ የዘመን ድልድይ